የጌታ ሰላም ከእናንተ ይሁን። የጌታ ቤተሰቦች ዛሬ የምናየው የመጽሐፍ ቅዱስ ክፍል በትክክለኛ ያልተተረጎሙ ከመጽሐፍ ቅዱስ ክፍሎች አንዱ የሚል ነው። አንድ በጣም ትንሽ ፖፑላር ቨርስ ስለሆነ ለብዙዎችም አደጋ ያስገባ ቨርስ ስለሆነ እሷን በደምና ዕብራውያን 11:1-2 ነው። እምነት ተስፋ ለሚደረገው ነገር እርግጥ ማድረግ የማይታየውን ማየት የሚል ቃል ያለ ሆኖ ከዚህ ቨርስ ብቻ 5 የተሳሳተ አመለካከት ያለን ሰዎች ወይ የነበርን እንትን ለማለት ፈልጋለሁ። ቁጥር 1 now faith is ስለሚል በእንግሊዝኛው እምነት አሁን ነው መገለጥ ያለበት የሚል ትርጓሜ ያለው ይመስልን ሰዎች አንታጣም። ቁጥር 2 ተስፋ ለሚደረገው የሚለው ቃል በትክክል ቁሳውና ምድራው ነገር እኛ የፈለግነው ነገር አድርገን የቆጠርነው ወይ ያስተማርንበት ኤሪያ ሊኖር ይችላል። ይሄን በደንብ ነው። ቁጥር 3 ያላየነውን ነገር ወደ ማየት የሚያመጣ ነው በሚል አመለካከት ደግሞ እንዲሁ አሁንም ምድራው ነገር አድርገን የተረጎምነው ብዙዎች አንታጣም። በአራተኛው ደረጃ እዛ ላይ ለብዙዎች በዚህ ነው የተመሰከረላቸው የሚልም ራሱ የእምነት አባቶች ምድራው ነገር በእምነት እንዳመጡት አድርገን የተረጎምነው አንታጣም። አምስተኛውና የመጨረሻው የምናየው እዛው ቨርስ ላይ ዕብራውያን 11:1-2 እነ አብርሃም ኤግዛምፕል አድርገን የምናመጣቸው ምድራው ነገር ያመጡት በእምነት ነው ማለት እነ ወርቅ ወይ ብሩር ወይ ወተኮልዲስ የተለያየ ነሐስ ንብረት በእምነት ያመጡ ብለን አተረጓጎም ነው። ይሄ አምስቱ በጣም የተሳሳተ አመለካከት ነው። ዕብራውያን 11ኛው ምዕራፍ ስለሱ አያወራ። ዕብራውያን መጽሐፍ በመጀመሪያ ከዕብራውያን 1-13 ስለማን ይናገራል ብለን ካሰብን ጆርስ ወይ ጁ ሆኖ አይሁድ ሆኖ ወደ ጌታ የመጡና ስቲል ግን ክርስቶስን ተቀብለው ያለው አመለካከታቸው ያልተለወጡ ሰዎች ሕፃኖች ብለን መጠራቸው 30 ዓመት በጌታ አድርገው ምንም የለባቸው ሰዎች ስለነሱ ነው የሚናገረው። ከመጀመሪያ የሚያመጣላቸው ስለ እምነት ዕብራውያን 10ኛው ምዕራፍ እንደጨረሰ 11ኛው ምዕራፍ እምነት ማለት የሚለው ትርጉም አይደለም እየነገራቸው ያለው ይሄ ነው። እምነት ተስፋ ለምናደርገው የሚለው እኛ ተስፋ የምናደርገው ምን ነገር የለንም፣ አንድ ብቻ ነው ተስፋችን። ቲቶስ 2:11 እሱ ደግሞ መጽሐፍ ሲናገር የተባረከ ተስፋ የኢየሱስ ክርስቶስ መምጣት ነው የሚለው። ኤፌሶን 4:1-7 ካየነው አንድ እምነት፣ አንድ አምላክ፣ አንድ ጌታ፣ አንድ ጥምቀት፣ አንድ መንፈስ፣ አንድ ተስፋ ነው የሚለው። አንድ ተስፋ ነው ያለው አማኝ ማለት ነው። እሱ ደግሞ የኢየሱስ ክርስቶስ መገለጥ ነው። ወይ አንደኛ ዮሐንስ 3:1-3 ይህ ተስፋ ያለው ሁሉ እሱ ንጹህ እንደሆነ በንጽህና መመላለስ አለበት የሚለው ይሄ ተስፋ ነው። ስናየው እሱ እንደምንመስል እናውቃለን የሚለው ተስፋ ነው። አሁን የፈለኩት ግን የጌታ ቤተሰቦች ዛጋ ዕብራውያን 11 ያለው ለእስራኤል ልጆች ምን ይላቸዋል? እምነት ማለት ይላቸዋል ለነሱ ተስፋ ላረጋችሁት ነገር ሳይሆን ተስፋ ለሚደረገው ነው የሚለው። ላረጋችሁት ሳይሆን ለሚደረገው፣ እሱ ደግሞ ክርስቶስ ነው። ተስፋ ለሚደረገው ነገር በተስፋ መልክ ለተነገረው ነገር አዎ ነው ብላችሁ መቀበል ነው። ምክንያቱም የእስራኤል እምነት እዛኔ እነ አብርሃም በነበረበት ጊዜ የእስራኤል እምነት እነ ያዕቆብ እነ አይዛክ በነበረበት ጊዜ የእስራኤል ትውልድ በነበረበት ጊዜ ክርስቶስ ከመምጣቱ በፊት ለመጪው ነው ይመጣል ብለው አላዩትም። በሚያሳዝን መንገድ ይህን መልስ ሊሆንላችሁ ዕብራውያን 11:39 ይዋት ጠብቀው አላገኙትም ይላል። ተስፋውም አላገኙትም። ሳያዩት ሞቱ እኮ ነው የሚለው። ሳያዩት ሞቱ ለማን ነው? ማን ነው ያዩት? ክርስቶስን አላዩትም። ተስፋቸው የነበረ ክርስቶስ ነው። ትዝ ይላችሁ እንደሆነ ወረድ ብሎ ቁጥር 4 ለምሳሌ አባቶቻችሁን በዚህ ነው የተመሰከረላቸው ይልና ቁጥር 3 ለምሳሌ ብሎ አቤል ነው የሚያመጣው። አቤል ምን ተስፋ አረገና? ዘፍጥረት 4:1-4 አቤል ተስፋ ያደረገው ምን ነበር? እስክንያዩ ዘፍጥረት 4:1-4 ላይ ቃየል ሲናገር ደግሞ ከዛ ወታች ብሎ እስከሚሞት ድረስ ተስፋ ያደረገው ቁሳው ነገር የለም፣ ምድራው ነገር የለም፣ መሬት አልነበረም፣ ቤት አልነበረም። እሱ የሰዋው ምን ነበር? በጉ ደግሞ ማን ነበር? ክራይስት ጂሰስ ነበር። ስለዚህ ተስፋ ያደረጉት ከአዳም ጀምራችሁ ማለት ነው። አዳም በወደቀበት ጊዜም ነገሩ የታደሰው በግ ወይቶ እግዚአብሔር ደም በመፍሰስ ነበር አይደል የታደገው፣ በዛን የሸፈነው። ከዛን ጀምሮ የክርስቶስ ተምሳል ነው እሱ ማለት ነው። ወንጌል ዮሐንስ 1:29 ስንመጣ ኃጢአትን ዓለም ሙሉ የሚሸፍን የእግዚአብሔር በግ ተብለዋል። እና አቤል የተጠራው ተስፋ ያደረገው በማን ነበር? በበጉ ነበር። ሌላ ወረድ ብሎ ቁጥር 7 ኖህ ይለዋል። ኖህ ተስፋ ያደረገው ምን ነበር? ዘፍጥረት 7ኛው ምዕራፍ ነው መርከብ ነው። በመርከብ ነው እሱን 8 ሰዎች ሄዳኑ። አያችሁ ተስፋው ማን ነበር? መርከቡ ማን ነበር? አንደኛ ጴጥሮስ 3:20-21 የሚለው ክርስቶስ ነበር። ወረድ ብሎ ከዛ ቁጥር 8 እና 9 ብዙ ምንሳሳቱ አብርሃም ከዚህ በላይ የምትሻል ከተማ ስላየ፣ ከተማው ከነዓን አልነበረችም፣ ከተማው ክርስቶስ ነበር።
ቆሎሴስ 3 እና 4 በተለይ ቆሎሴስ 3 1 እና 2 ተሰውራችኋል ነው የሚለው። የተሰወርንበት ከተማ ክራይስት ይባላል። እሱን ነው የነበረ ተስፋው። እንዲህ ብሎ ወረድ ካላችሁ በሙሉ ተስፋቸው የነበረ ክራይስት ነው። ክራይስት ነው። የእስራኤል ልጆች እዛ ያሪኮ ይላል። የያሪኮ ልጆች ዞሩ ይላል። የዞርበት በየቀኑ 6 ቀን ነበር። 7 ቀን አይደለም፣ በእያንዳንዱ ቀን 1 ቀን፣ በሰባተኛው ቀን ደግሞ 7 ቀን 7 ጊዜ። ስለዚህ 6 ጊዜ 1 ጊዜ ዞሩ 6 ሆነዋል። ከ7 ጊዜ 13 ይሆናል። 13 ጊዜ የዞሩት ምን ነበር? ተስፋ ያደረጉት ማን ነበር? እንዲሁ አብዝተው የመጨረሻ እልል በሉ የተባሉ የመጨረሻው የትንሣኤ ምልክት ነበር ያደረጉት። እሱ ነው። ስለ ክራይስት ነው የሚያወራው። ድሉ አውሮና ይወርዳል፣ ያሪኮ ይፈርሳል ነው ያላቸው እና በሙሉ መጽሐፍ ዕብራውያን ስለ ክራይስት ነው የሚያወራው። ቁጥር 39 ወረድ ብሎ አላገኙትም፣ ተስፋ ግን ይላል። ክራይስት አላገኝ። ለምን ሲል ያለኛ ወደ ፍጻሜ ማለፍ ስለማይገባቸው እኛ መጀመሪያ ማግኘት አለብን። በደንብ ማወቅ ያለባቸው ነገር የኛ እምነት እንደ እስራኤላውያን እምነት ካሁኑ ጠብቀው ፊት ለፊታቸው ተስፋ አድርጎ ሳይሆን ከ2000 ዓመት በኋላ ተመልሰን ነው። አንደኛ ዮሐንስ 4 ስናየው 16 እና 17 እሱ በእኛ ላይ ያለው ፍቅር አውቀነዋል፣ አምነነዋል፣ ተረድተነዋል፣ ያ ደግሞ በመስቀል የሰራው ነው ይላል። አንደኛ ዮሐንስ 4 9 እና 10 በተለይ እሱ አስቀድሞ በሰዋው መስዋዕት በተለይ ሮሜ 5 8 ለኛ ያለው ፍቅርና ተስፋ የምናየው በተሰቀለው ክርስቶስ ነው ይላል። ስለዚህ ወደ 2000 ዓመት ተመልሰን ወደ 2024 25 ዓመት ተመልሰን ነው እኛ ላይ ያለው ፍቅር እግዚአብሔር የምንረዳው። እኛ ላይ ያለው ተስፋ እግዚአብሔር እንደተፈጸመ ይገባል። እስራኤል ልጆች ግን ክርስቶስ ከመምጣቱ በፊት አስቀድመው ወይም ደግሞ ለሚመጣው ዘመን በማየት ነበር። እሱ ደግሞ ክርስቶስ ነው። ስለዚህ ዕብራውያን 11 ቁጥር 1 ስለ ክርስቶስ ነው የሚያወራው። በሙሉ ምዕራፉ ስለ ክርስቶስ ነው የሚያወራው። እነሱ አስቀድመው እስካሁንም ክርስቶስ ስላልተቀበሉ እስራኤላውያን ባይዘወይ እንዲህ ብሏቸው ነበር፣ እኔ በአባቴ ስም ተልኬ ነው የመጣችሁ፣ አትቀበሉኝም። ሌላ ግን በስሙ ይመጣል ያጠፋቸዋል፣ ትቀበሉታላችሁ አላቸው። እንዲሁ እውነተኛው ክራይስት ስላልተቀበሉ አንቲ ክራይስት፣ ውሸተኛ ክራይስት፣ አሁን ውሸተኛ ክርስቶስ ሊቀበሉ የተዘጋጁ ናቸው። ይህ ምርጫቸው ነው። በመጨረሻ ማዳን ለነሱ ይሆናል ብሎ ሮሜ 11። እኔ የፈለግኩት ነገር ግን ስንቶች ነን በዚህ ጥቅስ ብቻ የሆነ ነገር እየፈለግን ያለ ነው ወይም አፕላይ የምናደርገው ስንቶች ነን? ይሄ የጌታ ቤተሰቦች ለእኛ ትክክለኛ አስቀድመን ተስፋ የምናደርገው ነገር ምንም የለን። ተመልሰን ነው እኛ ተስፋ የምናደርገው። እሱ ደግሞ ከ2000 ዓመት በፊት ያ ተስፋ ደግሞ ቆሎሴ 1 27 በተስፋ መልክ የቀረበ ይሄ ነው። እንዲህ ይላል ቆሎሴ 1 27 እናንተ ግን የክብር ተስፋ እሱ ደግሞ ክራይስት ጂሰስ ኢየሱስ ክርስቶስ በውስጣችሁ አለ። አሁን ናቸው ተስፋ ሁለት ነገር ነው ያለ ነው የሚመጣም ነው። ተስፋ ስንላውን ቀጥታ የሚመጣ ብቻ ነው የሚመለከተን። ለምሳሌ አንድ ነገር ልበላችሁ። አንድ ሰው ተምረዋል፣ አሜሪካን ሀገር ገብተዋል፣ ተምረዋል፣ ቋንቋ ያውቃል፣ ሲስተም ያውቃል፣ በደንብ ነገሩ ማኔጅ አድርገዋል፣ ሲስተሙ አገሩ አውቀዋል። ስራ የማግኘት እድል አለው ወይ ካላችሁት አዎ ነው መልሱ። ተስፋው ምንድነው ካላችሁት ያለው ትምህርት፣ ያለው ቋንቋ ችሎታ፣ ያለው ያገሩ ሁኔታ፣ ያለው በተደሞ ክፍት የሥራ ቦታ ደግሞ በአገሩ ብዙ አለ። ዮሴፍልና አለው። ተስፋ ምንድነው ካላችሁኝ የሚመጣ አይደለም፣ እሱ ጋር ያለ ነው። እሱ ጋር ያለ ነው። በደንብ ኳስ ይጫወታል ካሉ የዓለም ተጫዋቾች አንደኛ ነው። ፊልድ ስላልወጣ ነው። እንግሊዝ ሀገር አሁን ገብተዋል። አንድ ሰው ካላችሁ ታዲያ ሊመረጥ ወይም እግር ኳስ ተጫዋች እንግሊዝ ሀገር ፕሪሚየር ሊግ ሊገባ ይችላሉ ካላችሁ አዎ። ተስፋ ምንድነው ካላችሁ ያለው ነገር በጣም አዋቂ ከሆነ ችሎታ ካሉ ሰዎች ደግሞ አንደኛ ሊሆን ይችላል ከተገመተ ለምን ተስፋ ለመጭ ብቻ አይደለም። ቆሎሴ 1 27 የኛ ተስፋ ይላል ክራይስት ጂሰስ በውስጣቸው ያለው ለቁሳው ተስፋችን ምን ማለታችን ነው? ተሰቅሎ ሞቶ ተነስቶ ፈውስ አምጥተዋል፣ በረከት አምጥተዋል፣ ኃይል አምጥተዋል፣ ጥበቃ አምጥተዋል፣ ሰላም አምጥተዋል። ለኛ የሚያስፈልገን በሙሉ ይዞ በውስጣችን ገብተዋል። ተባርከናል ምንለው ተስፋ አለን ነው፣ ለሚመጣ ሳይሆን ውስጣችን ያለ ክርስቶስ። ቆሎሴ 1 27 በውስጣቸው ያለ ክርስቶስ ተስፋችሁ ነው የሚለው። እሱ የኛ ተስፋ ነው። ሰላማቸው የበዛ ነው። የእስራኤል ልጆች እምነት ግን ሌላ ነበር፣ አሁንም ሌላ ነው። እዛ ላይ ተጻፈ ስለኛ አይደለም። ዕብራውያን 11 እኛ ተስፋ የምናደርገው ነገር አሁን የለም። ጌታ ይባርካችሁ። በአጭር ጊዜ ለረጅም ጊዜ በትግርኛ ባይብል ስኩል ሄደናል። ሰርቲፊኬት፣ ዲፕሎማ፣ ዲግሪ ነው የምናስተምረው። በአጭር ጊዜ ወደ አማርኛ እየገመጠን ወደ አማርኛ መጀመራችን አይቀርምና እዛ ታች ያለ ኬብሮን አምሃሪክ ባይብል ስኩል @gmail.com የሚል ኢሜይል ታርጉ ይችላላችሁ። የመማር ፍላጎት ያላችሁ ሰዎች እግዚአብሔር ይባርኮች። እዛ ያለ ቴሌፎን መመዝገብ ይችላላችሁ። ተባርካችኋል። ሻሎም